ሰዎች ስላንተ መጥፎ ቢያወሩ አይድነቅ፣ ምክንያቱም ውሾች በማያውቁት ሰው ላይ መጮህ ልማዳቸው ነው። ላሽ በላቸው። ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻኔ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ እያልኩኝ ይህን ቪዲዮ ጀምሮ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ ቪዲዮውን ምክታን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ ያልኩኝ የዛሬ ቪዲዮ ያበደ ነው። ጨረቃዎች እንኳን ደስ ያላችሁ። ያው እነሱ ሲስቁ እኛም ስለምንስቅ ማለት ነው። በጣም ደስ ብሎኛል ዛሬ እንደዚህ ሆነ ስለመጡ። ግን ሀይሚዬ ምን ሆነሽ ነው እንዴ? ደህረቱ ተመቸሽ? በቃ በእንቅልፍሽ ለሽ እዛው እንደቆምሽ። ኧረ ተይ ለእኛም ለሲንግሎች አስቢልን ተይ እንዴ ጋይስ ቅመሞችዬ። እኛስ ማናደን ግን ቆኛ ለምንድነው እርስ በርሳችንን ማንዳዳረው? ለምሳሌ እናንተ ወንድም ካላችሁ እኔ ያጎት ልጅ አክስት ልጅ ካለኝ እንዳዳር ቅመሞችዬ። እንደዚህ እያየን እየዳርን እስከ መቼ ድረስ ነው? እኛ ማን ነው የሚድረን? ለእኛ ማን አለን? እኔ እንዲህ ብላችሁ እስኪ ጻፉልኝ። ማን አለን ለእኛ? ያለንን ሰው እስኪ ንገሩ። እንደኛ እኮ ስንቱን ዳር ነው፣ ስንቱን አፋታ ነው። እውነቴን ነው የምነግራችሁ። እንደው ወንድና ሴት ሆነው ከመጡ ብቻ በቃ ወንድና ሴት ብቻ ሆነው ይምጡ። ሌላ ነገር እኮ አይጠበቅም። ቶሎ ብለን ዳር እኮ ነው የምናደርጋቸው። የእኛ ደግነት እኮ አይጣለው ነው እኮ። እኛ ቅመሞች እኮ ደግነታችን ከልክ ያለፈ ነው። በቃ መስዋዕት የምንከፍለው ነገር ሁሉ እየተለየ ነው እላችኋለሁ ቤተሰቦች። ሼር እያደረጋችሁ እስኪ ጉዞ ወደ 20 ሺህ ጋይስ ቤተሰቦች። ፋንዲሾች ሲንደሬላ ሄሉ ሲንደሬላ ተሰርዘዋል። የሄሉ ቤተሰቦች ሄሉ ሁለት ሄሉዎች ማለት ነው። የሄሉ ቤተሰቦች እንዲሁም ደግሞ ጨረቃዎች ፋንዲሾች የት ናችሁ? ይሄን ቻናል 20 ሺህ አስገቡ፣ 20 ሺህ አስገቡ። ሼር እያደረጋችሁ ማለት ነው። ለማንኛውም ዛሬ ብሩኬና ሀይሚ በጣም ትልቅ ነገር ይዘውልን መጥተዋል። እሱ ምንድን ነው ካላችሁኝ እንግዲህ ከተጋቡ ኦ ማይ ጋድ አፈረጥኩት ነገሩን አፈረጥኩት ማለት ነው። የተደበቀውን ሚስጥር አወጣሁት። ይቅር በሉኝ ፋንዲሽ ጨረቆች፣ ይቅር በሉኝ። ከተገናኙ 1 ዓመታቸውን የሚያከብሩበት ልዩ ፕሮግራም እንግዲህ ይሄን ልብስ ማን ሰጣቸው፣ ስጦታ ማን አበረከተላቸው፣ ምን ነገር ይዘውልን ይመጣሉ የሚለውን ከኔ ሳይሆን ከነሱ ነው እንድጠብቁ ማድረግ የምፈልገው። ሁሉን ነገር ለእናንተ የሰማሁትን ሼር ከማድረግ ይልቅ በጉጉት እንድጠብቁ ማድረግ ግዴታ ስለሆነ ያው እንደሚመጡልን ብቻ በጉጉት ጠብቁ ማለት ነው። በነገራችን ላይ የጎንደር ልብስ እንዴት እንዳማረባቸው ነገሩ ምንም ብጆን የሚለብሱ ሁለቱም ያምርባቸዋል። አይሚት እየቀመመው ማለት ነው። በጣም ነው ያማረባችሁ። ለማንኛውም እንግዲህ እንደዚህ ደረቱ ላይ ምስስ እንዳልሽ የአራቱ ልጆች እናት እንድትሆኝ ከልቤ እመኛለሁ። አሜን በሉ እናንተ፣ አሜን በሉ። እና ደግሞ ማለት ነው ፍቅርህን ግለጽላት፣ ፍቅርሽን ግለጭላት፣ እንደምትወዳት ንገራት። ምንድን ነው እናንተ ይሄንን ለማወቅ ምንድን ነው ያንጫጫችሁ? በግልጽ ካፋቸው ከመውጣት የለበትም። ሀባይብ እያደረጉልን ያሉት ነገር እኮ ፍቅርን ይገልጻል እንዴ። ከዚህ በላይ ምንድን ነው የምትጠብቁት? ምንድን ነው የምትፈልጉት? እኔ ምንም እየገባኝ አይደለም የእናንተ ነገር ማለት ነው ቤተሰቦች። በቃ እኔ የምፈልገው አብሮልኝ እንዲሆኑ ብቻ እንጂ አይጣሉብኝ ምናምን እንጂ ግዴታ እኔ ጋር መጥተው እንደሚፈቃቀሩ መግለጽ አለባቸው ብዬ አላምንም፣ የኔ ውዶች ማለት ነው። እና አታስጨንቋቸው፣ በቃ እንዲሁ ፈታ እያሉ ይንጡልን። ሲቀጥል ደግሞ በተጣሉ ቁጥር ሀይሚዬን ብዙ ባትናገሯት ደስ ይለኛል። የምር በጣም የምታሳዝን፣ እኔ በጣም ነው መወዳት። የሆነ ነገር ሲፈጠር ጸባይ፣ አንቺ እንደዚህ ነሽ፣ አንቺ እንደዚህ አበዛሹ፣ እንደዚህ ሆነሽ፣ እንደዚህ ወጥተሽ አትበሏት። አንዳንዴ ስራም እንደሆነ ተረዱ። ምክንያቱም እኛ ጠፋችሁ እያልን ስለምናጨናንቃቸው የሆነ አይዲያ ሲጠፋ በቃ በጸብም ቢሆን ይመጣሉ። ገባችሁ? ሁሌ ከምር ተጣልተው አይደለም የሚመጡት፣ አትጨነቁ። በዚህ አጋጣሚ ግን በቃ ሁሌ በቀን ኑልን እያልን ስለምናስጨንቃቸው የሆነ ነገር ብለናቸው እንውጣ አይነት ነገር ብለው ስለሚመጡ አጋጣሚውን ተጠቅመው በፕራንክ መልክ በምንም መልክ ሊጣሉ ይችላሉ እንጂ ሀይሚና ብሩኬ ጋር በፍጹም ምንም አይነት ጸብ የለም ማለት ነው። ወዶችዬ ሁልጊዜ የሆነ ጭቅጭቅ በተነሳ ቁጥር ቪዲዮዎቹ ላይ እያያችሁ ምንም ነገር ባትናገሯቸው ደስ ይለኛል። አትስደቧቸው ማለት ነው። በጣም ሁለቱም ሊለያዩ የማይችሉ የአንድ ገጽታ ምሳሌ ናቸው ማለት ነው።
እኛ እንዳይለያቸው ብቻ ነው ጸሎት የምናደርግላቸው። እንደዚህ በትርኪ ምርኪው በቀላሉ ነገር የሚለያዩ ወይ ደግሞ የሆነ ነገር የሚፈጠርባቸው ልጆች አይደሉም። በህይወታቸው ላይ በጣም የተሳሰረ የልብ ቀለበት አላቸው ማለት ነው። ኦኬ ቤተሰቦች፣ ስለዚህ ብዙም እንትን አትበሉ። ለማንኛውም የዛሬው ቪዲዮ እስከሚመጣ ድረስ ይሄን ፎቶቸውን ላይክ እያረጋችሁ 15-20 ሺህ ላይክ ብናስገባው በጣም ደስ ይለኛል። ቫይራል ወጥቶ ቪዲዮ ቢታይ በቃ እኔ የባህል ልብስ ለብሶ የሚመጣ ሰው በተለይ በጣም ማበረታታት ፈልጋለሁ። እነሱ ደግሞ ታውቃላችሁ አብዛኛውን ጊዜ የባህል ልብስ በደንብ ነው የሚለብሱት። ባህላችን የሚያስተዋውቅ ነገር መሆን አለበት። ይሄ ብጥቆ የቻይና ሱሪ፣ የቻይና ቲሸርት፣ የቻይና ምናምን የሚለብሱትን ሳይሆን እንደዚህ ባህላችንን የሚያስተዋውቁትን በደንብ ማበረታታት አለብን። ባህል ልብሳችንን እንደውም ሼር አሁን ስጦታ ስንሰጣጥ ራሱ ቤተሰቦች የሚገርማቸው እንደዚህ አይነት ነገሮች ቢለምድብን ማለት ለሱሪ ለባሽ ቀሚስ ስጡት እስኪ፣ ቀሚስ ስጧት እስኪ፣ ያለውን ስሜት እየለመደች እንድትሄድ ያደርጋታል። ለሱሪ ለባሽ ሱሪ ከሰጣችሁ ያው ገደል ገብታ እናንተም ገደል ግቢ እያላችሁ እንደሰጣችኋት ነው የሚቆጠረው። አንድ ሰው ለአንድ ሰው የሚወደውን ነገር ነው መስጠት ያለበት፣ ግዴታ የማይወደውን ነገር አይደለም። እኔ ለጓደኛዬ ጥሩ ለምመኝላት ሰው ስጦታ የምሰጣት እኔ የምወደውን ነገር ነው። ገባችሁ? ያ ማለት እኔ አሁን ቀሚስ ከወደድኩ ቀሚስ ነው የምሰጣት እኔ ላይ የሚያምረውን ነገር ስለማቅ እሷም ላይ ያምራል ብዬ ማሰብ ስላለብኝ እና ለማንኛውም ሰው ስጦታ ስትሰጡ ለሴት ልጅ ሱሪ ብትሰጡ በደንብ ያኮራል ብዬ አስባለሁ። አንደኛ ባህላችንን ማስተዋወቅ ነው፣ የባህል አልባሳት በተለይ ማለት ነው። ሁለተኛ ደግሞ በቃ ሴትነትን ነው፣ ሴት እንድትሆን እንትን እያላችኋት ነው፣ ሞራል እየሆናችኋት ስለሆነ ደስ የሚል ስጦታ ነው ብዬ ነው የማምነው። ያው ብዙዎች ስጦታ ስትሰጡ የቻይና ሱሪ ወይ እንደዚህ ማች ቱታ ምናምን አይነት ትሰጣላችሁ እና እንደዚህ ታሪክ የማይሽረው ነገር ብትሰጧቸው ብዙ ዩቲዩበሮች ያው ስጦታ ስለሚሰጣቸው ያው ለእኔም ስትሰጡኝ ማለት ነው ያው ወደፊት ስፈምስ ትሰጡኛላችሁ። አሁን ስላልፈመስኩ ነው እንጂ ስጦታ የሌለው ስፈምስ ስጦታ እንደምትሰጡኝ አውቃለሁ። ኧረ ባልፈምስም ምርጥ ወርቅ የሆናችሁ ልጆች አላችሁ እናቴ ስጦታ የምትሰጡኝ የኔ ውዶች ማሮቼ ፍቅሮቼ፣ ወሬን ዝናን የማትፈልጉ ጓደኝነታችሁን በውስጥ ማድረግ የምትፈልጉ ልጆች እንዴ ስንት ሰጣችሁ ስጦታ አላችሁ ስንቶቹ ማለት ነው። የኔ ውዶች የኔ ማሮች ማለት ነው። ከልብ ነው የማመሰግናችሁ። መቼም የማይረሳ ማለት ዩቲዩብ ራሱ እኔ ባቆም ያገኘኋቸው ልጆች ራሱ በቂዎቼ ናቸው። እውነት ለመናገር ኩልኩል የሆኑ እህቶችን ወንድሞችን አግኝቼበታለሁ በዩቲዩብ እና አንዳንድ ጊዜ ሚዲያ ላይ መውጣት በጣም ይጠቅማቸዋል። መጥፎ ነገር እንዳለ ሁሉ በጣም ጥሩ ነገርም አለው። እንዳጠቃቀማችሁ እናንተ እንዳወሳሰዳችሁ ነው እንጂ አጠቃቀማችሁ ጥሩ ከሆነ ጥሩ ነገር ታገኙበታላችሁ። በጣም መወዳቸው በጣም ማከብራቸው በቪዲዮ ብቻ ተዋውቀን ብዙ የደረስን ጓደኞችን አፍርቼበታለሁ ዩቲዩብን ማለት ነው እና እንደዚህ እንደ ጀማዓ ማለት እንደ ግሩፕ አይነት ሳይሆን እንዲሁ በቃ ዩቲዩብ ላይ ስትሰሩ ትተዋወቃላችሁ። በዛን አጋጣሚ ልክ እንደ ቤተሰብ ትሆናላችሁ እና የሰው ልጅ በተለያየ አጋጣሚ ይገናኛል፣ በተለያየ አጋጣሚ ይለያያል እና በጣም እንደዚህ አይነት ነገር ላይ የሆነ ትኩረት አድርጋችሁ አሁን እንደዚህ ዝና የበዛበት ሰው ምናምን ሊረሳችሁ ይችላል። ግን እንደኔ ትናንሽ ዩቲዩበር ሆኖ ያደረጋችሁለት ነገር አይረሳውም መቼም። ገባችሁ? በቃ የልብ ስጦታ እንደሆነ ይረዳል። ምናልባት ለፌመስ ብትሰጡ ለዝና የሆነ ብቻ እነሱ ጋር ለታይታ አይነት ነገር ሊቆጠርባችሁ ይችላል። ግን ትናንሽ ዩቲዩበር ሲሆን እርስ በርስ ስትሰጣጡ እርስ በርስ ስትተዋወቁ ምናምን ግን የሆነ ደስ የሚል ስሜት አለው። እንደው እግዚአብሔር ብሎ አምልጬ እንደው ሾልኬ እንኳን ፌመስ ብሆን የማረሳችሁ ብዙ ወርቅ እህትና ወንድሞች አላችሁ። እናንተን ስለሰጠኝ ከልብ ነው ማመሰግነው ፈጣሪ። ያው አንድ ቀን ደግሞ ፈምሳለሁ። እኔ ባልፈምስ እንኳን ይሄንን ቻናል ልጄ ወርሶ መፈመስ አለበት፣ ልጆቼ ወርሶ መፈመስ አለባቸው አይደለ? እኔ የሌለው እድል እነሱ ጋር ሊኖር ስለሚችል ማለት ነው። ቤተሰቦች ለማንኛውም ሼር ያርጋችሁ አፈምሱኝና ላመስግናችሁ። ጉዞ ወደ 20 ሺህ ወዳችኋለሁ። መልካም ጊዜ። እስከ ማታ። ቻው ቻው።